ጥሩ ዜና የለኝም። ያው የኢትዮጵያ ሕዝብ የሚያውቀው ግብር መሰብሰብ ብቻ አድርጌ አላየውም። የመግዛት አቅሙንም የመዝረፍ የኦፒዲዮ ወይም ይሄ የኦሮሞ ብልጽግና አጀንዳ አይመስለኝም። ይሄ የህወሓቶች አጀንዳ ነው። እኔም በተመለከተ ህወሓት ከውስጥም ከውጭም ያሉት አሰብ ብቻ ለምንድነው ጥያቄያችን የሚሆነው? ምጽዋ እንዴት ነው ተላልፎ የተሰጠው? ኤርትራ የኢትዮጵያ ክፍለ ሀገር የነበረችው እንዴት ነው ተላልፎ የተሰጠችው? እንደምንድነው የአሰብ ጥያቄ ብቻ ተለይቶ የሚወጣው? አሰብ ኢህአዴጎች የኢትዮጵያን ህዝብ የመጠየቅ ሞራሉ የላቸው። ኢህአዴግ ስም ባይዘው የአዲሱን ብልጽግናን ይጨምራል። ኤርትራውያን በነጋቸው ላይ በኔ እይታ አሰብን እንድንጠቀም ዳይሜንሽን ሌላ ተጨማሪ ማዕዘን ይኖረዋል ብዬ ወይም ደግሞ ሌላ ተጨማሪ ነገር ይመጣል ብዬ አስባለሁ። የሰው ጭፍጨፋ በተመለከተ አመሰግናለሁ። መልካም ይሄንን ጥያቄ እንኳን አነሳሽ። እውነቱን ለመናገር ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ከእንግዳ ጋር መጥቻለሁ። እንግዳዬ ዶክተር ግርማ ነው። የምጣኔ ሀብት ባለሙያ ነው። በወቅታዊ ጉዳዮች ዙሪያ በተለይም ምጣኔ ሀብታችንን በተመለከተ ዙሪያ ቆይታ እናደርጋለን። እንድትከታተሉን በአክብሮት መጋብዛችሁ። መልካም ሞላ ነኝ። መልካም ቆይታ። እንደምን አለ? እንኳን ደህና መጣ። እንኳን ደህና ቆየሽ። መልካም አመሰግናለሁ እድሉን ስለሰጠሽኝ። በጣም አመሰግናለሁ። እኔም በድጋሚ ስላገኘሁ በጣም ደስ ብሎኛል። አጠር ያለ ቆይታ ነው የምናደርገው። በተለይም ደግሞ ኢኮኖሚውን በተመለከተ ወደ ቀጥታ ወደ ጥያቄ ልግባ። ባለፈው በጣም በሰፊው ጥሩ ቆይታ አድርገን ነበር። በነገራችን ላይ በጣም ብዙ አስተያየት ደርሰውኝ ነበር። በጣም ጥሩ ቆይታ ነው በሚል ያው በዚሁ አስተያየቱን ልንገር ብዬ ነው። ጥሩ ቆይታ ነበረና በተለይም የአይኤምኤፍ ብድርን በተመለከተ ተነጋግረን ነበረ። አሁን ያለው ሁኔታ እንመልከት። ብድሩ ያስገኘ ነገር የለወጠው ነገር አለ ወይ? ከዚህን ጀምር። በጣም አመሰግናለሁ። መልካም በድጋሚ እንግዲህ ሁለት ጊዜ አውርተናል። ገና እንደተጀመረም አውርተናል። የአይኤምኤፍ ቤይላውት ወይም ደግሞ አይኤምኤፍ ለኢትዮጵያ የ3.4 ቢሊዮን ዶላር በ4 ዓመት ለመስጠት በፈቀደበት ጊዜ ሐምሌ 2016 ነው የሚሆነው፣ ጁላይ 2024 ከ15 ወራት በፊት ማለት ነው። 15-16 ወራት በፊት ተናግረናል። ከዛም በኋላ ተናግረናል። ወሩን ኤግዛክትሊ አላስታውስም እና ብዙ ነገር አንስተናል። ያው ለሀገራችን ካለን ነገር በመነሳት ምናልባት አድማጮችሽ እና ተመልካቾችሽ ውይይቱን በቀላሉ እንዲከታተሉ ለማስቻል እንደው የአይኤምኤፍን ወይም የዓለም አቀፍ የገንዘብ ድርጅቱ ለኢትዮጵያ ያንን ብድር ሲሰጥ ለምን እንደሰጠ እና ምን ታስቦ እንደነበረ ወይም ደግሞ ዓላማው ምን እንደነበረ ለማስታወስ በመሞከር ጥሩ ይመስለኛል። ሶስት ዓላማዎች ነበሩት በግልጽ የተቀመጡ። የመጀመሪያው የግል ዘርፉ በኢኮኖሚ ውስጥ የሚያደርገውን እንቅስቃሴ የጎላ እንዲሆን ማስቻል ነበረ አንዱ። አድማጮች በደንብ እንዲሰሙ ይፈልጋለሁ። ሌላው በጤና፣ በትምህርት፣ በመዋለ ንዋይ ፍሰት ወይም በኢንቨስትመንት በምንለው እና ይሄ በማህበራዊ አገልግሎቶች ወይም ደግሞ ሴፍቲ ኔትስ የሚባሉ አሉ። ይሄ በጣም ችግር ባለባቸው አካባቢ የማህበራዊ ዋስትና የሚባል ነገር አለ። ለምሳሌ የምግብ እርዳታ መስጠት፣ ሰርተው የሆነ ገንዘብ እንዲያገኙ ማስቻል፣ እንደዚህ የመሳሰሉ ፕሮግራሞች አሉና የሶሻል ሴፍቲ ኔትስ እና ሌሎች ኢንቨስትመንቶች እንዲስፋፉ ማድረግ። ሌላው ኢኮኖሚው የተረጋጋ እንዲሆንና ሁሉንም አካታች እንዲሆን ነው። እነዚህ ናቸው ሶስቱ እንግዲህ ዓላማዎቹ የነበሩት። ስለዚህ የግል ዘርፉን ማበረታታት፣ በጤና በትምህርትና በመዋለ ንዋይ ፍሰት ዙሪያ ጥሩ እንቅስቃሴ እንዲኖር ማስቻልና ኢኮኖሚው አካታች እንዲሆን ነው ታስቦ የነበሩት ዘዴዎች ወይም ሜተድስ። አንደኛው ያው የብርን የመግዛት አቅም ከሌሎቹ የውጭ ሀገር ገንዘቦች አኳያ በገበያ እንዲወሰን መንግስት 16 ዶላር ነው 35 ዶላር ነው 35 ብር ነው 40 ብር ነው ከሚል ይልቅ ባለው የፍላጎትና የአቅርቦት መጠን ይሁን በሚል ያው እንደምታውቂው ብራችን ዋጋው በከፍተኛ ደረጃ እንዲቀንስ ተደርጓል። ያ ተሰርቷል። ሌላው ትዝ ይልሽ ከሆነ ልክ እንደ ትልቅ እንደነ ኃይሌ እንደነ አበበ ቢቂላ የማራቶን ድል የተዘፈነለት የገንዘብ ስርዓት ፖሊሲያችን ወይም የሞኔታሪ ፖሊሲ የምንለው በእንግሊዝኛ
አገሪቷ እንዲኖራት ከምትፈልገው ክምችት የገንዘብ ክምችት ወይም ደግሞ የውጭ ምንዛሬ ክምችት አኳያ ሳይሆን በወለድ ዙሪያ የሚሽከረከር ይሆን ወይም ደግሞ ከኢንተረስት ሬት ጋር በተገናኘ የሚወሰን ይሆን የሚል ነገር ነበር። እሱ ሆኗል ከሞላ ጎደል። ሌላው መንግስት ከአገር ውስጥ በተለይ ከብሔራዊ ባንክ እና ከሌሎች የገንዘብ ተቋማት የሚበደረውን ገንዘብ እንዲቀንስ የሚል ነበር። እንደውም ትዝ ይልሽ ከሆነ መጨረሻ ጊዜ የተነጋገርን ጊዜ ከንግድ ባንክ 1.3 ትሪሊየን ብር አልተበደርኩም ተበድሬያለሁ እያለ መንግስት ያው እንደተለመደው የማይሆን ነገር ሲናገር እሱን አስታውሳለሁ። አሁንም ግን አሁን ሰሞኑን ወጥተው የነበሩት ራሱ የግምጃ ቤት ሰነዶች እና ሌሎችን ነገሮች ብታይ በብዛት የገዙት ንግድ ባንክና ብሔራዊ ባንክ ናቸው። እና ይህን በተመለከተ ባለፈው እንዳልኩሽ there is nothing wrong ምንም ይህን በተመለከተ ስህተት የለው። እንደው ያው የማይገባቸው ኃጢአት ይመስላቸዋል እንጂ ስህተት የለው። IMFም የሚናገረው ነገር ሁሉ ምልሽ መድኃኒት ነው ማለት አይቻልም። በኋላ እናገርበታለን ይህንን ባክግራውንድ ከሰጠ በኋላ። ሌላው ምንድነው መንግስት ከሀገር ውስጥ የሚያገኘውን ገቢ ይጨምር የሚል ነገር ነበረ እንደ አንድ ኢንስትሩመንት ማለት ነው። አምስተኛው ከውጭ አበዳሪዎች ጋር ያለውን የብድር ሁኔታ ማስተካከል የሚለው ይሄ ብዙም አልተሳካልንም። ሌላው በመንግስት የተያዙ የንግድ ድርጅቶች የተሻለ ውጤታማነት እንዲኖራቸው ሁኔታዎችን ማመቻቸት እና ከተቻለ በከፊልም ቢሆን ወደ ግል ዘርፉ እንዲተላለፉ የሚል ነገር ነበር። እነዚህ ነበሩ ዘዴዎቹ የነበሩት እንደ ሜትር ሲጠቀሙ። ይሄ እንግዲህ የዛሬ 16 ወር የነበረን ሁኔታ ነው የነበርንበት ሁኔታ ነው። ለምን ተጀመረ፣ ምንድን ነበር አቺቭ ለማድረግ የተሞከረው የሚለው ነው። ግን አሁን ኢኮኖሚያችን ያለበት ሁኔታ ምን ይመስላል ወይም የለወጠው ነገር አለ ወይ የሚለው ጥሩ ዜና የለኝም። ያው የኢትዮጵያ ሕዝብ የሚያውቀው ነው። ለምሳሌ አሁን የዓለም ባንክ በቅርቡ ያወጣውን ሪፖርት ብናይ ከ2009 ጋር ሲወዳደር ያው የሆነ መነሻ ዓመት ያስፈልግሻል። ከ2009 ጋር ሲወዳደር ያኔ 33% ነበር የኢትዮጵያ ሕዝብ ከድህነት ወለል በታች የነበረው 33% ወይም ከመቶ ሰው 33 ሰው ነበረ። አሁን በ2025 ወይም ደግሞ በ2018 አይደለም አሁን በእኛ 43% ሰው ከድህነት ወለል በታች ነው። ስለዚህ በ9 ዓመት ውስጥ 10% ጨምሯል ድህነታችን። ይሄ ከድህነት ወለል በታች የሚኖር ይሄ እንግዲህ ከገቢ አኳያ ብቻ ሲለካ ነው። ሌላው ምንድነው ኦክስፎርድ ዩኒቨርሲቲ ዩኬ ያለው መረጃ እየሰበሰበ በቤተሰብ ደረጃ መረጃ እየሰበሰበ የሚሰራው የድህነት መለኪያ አለ ወይም ደግሞ ካልኩሌት የሚያደርገው የፖቨርቲ ኢንዴክስ አለ፣ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ የሚባል። ይሄ ምንድነው ገቢን ብቻ ሳይሆን መብራትን፣ ውሃን፣ ጤናን፣ ሽንት ቤትን፣ የልጆችን ይሄ ከ5 ዓመት በታች ያሉ ልጆችን ሁኔታ የተለያዩ ነገሮችን ያካትታል። 9 መመዘኛዎች አሉት እና በዚህኛው መመዘኛ ሲለካ በነገራችን ላይ ከ100 ሰዎች 72ቱ ወይም 72% ኢትዮጵያውያን ድሆች ናቸው። እና ይሄም የሚያሳዝነው ጨምሯል። የዛሬ 5 ዓመት 68% ነበሩ ወይም ደግሞ ከ100 ሰዎች 68ቱ ነበሩ ድሃ የሚባሉት የመብራትን፣ ውሃን፣ ጤናን፣ ገቢን አንድ ላይ ካሰብን ማለት ነው። ስለዚህ ዘንድሮ ያለው ይሄ ኦክስፎርድ ዩኒቨርሲቲ ዌብሳይት ላይ ቢገባ ማንም ሰው የሚያየው ነው እና 72% ኢትዮጵያውያን ድሆች ናቸው። ብዙ ነገሮች አንድ ላይ ሲታዩ የሚያሳዝነው ነገር በዓለም ላይ ካሉ 5 እጅግ በጣም ድሃ የሚባሉ ሀገሮች አንዷ ነች። አሁን ሪሰንትሊ ባለው ዴታ ይሄ እንግዲህ ሰሞኑን የወጣው ምናልባት በእነሱ ኦክቶበር ወይም ሴፕተምበር ነው የወጣው ሪሰንትሊ ነው የወጣው። ኤግዛክትሊ ወሩን ረሳሁት። ለማንኛውም ቻድ፣ ሴንትራል አፍሪካን ሪፐብሊክ ወይም ማዕከላዊ አፍሪካ ሪፐብሊክ የምትባል ትንሽ ሀገር አለች፣ ኒጀር እና ቡሩንዲ እነዚህ ናቸው ከኛ የባሱ ሀገሮች። እና እነዚህን ሀገሮች የሚያውቁ ሰዎች እንግዲህ ምን አይነት ሀገሮች እንደሆኑ ያውቃሉ ብዬ አስባለሁ። ሌላው ብለሽ አሁንም ራሱ ወርልድ ባንክ እንግዲህ ወርልድ ባንክ እና IMF የአንድ ቤተሰብ ድርጅቶች ናቸው፣ አብረው ነው የሚሰሩት።
እና 3.4 ቢሊዮን ዶላር በ4 ዓመት ያበደረን አይኤምኤፍ ነው። ግን ወርልድ ባንክ አሁንም ራሱ የብድር ጫና ውስጥ ያለች አገር ብሎ ነው ኢትዮጵያን የሚለያት። ብድራቸውን መክፈል የማይችሉ ከሚባሉ 4 የአፍሪካ ሀገሮች አንዷ ነን። እነ ማላዊ፣ እነ ጋና፣ እነ ዛምቢያ አሉ። ሌላው ትዝ ይልሽ ከሆነ በ2023 ከ2 ዓመት በፊት ማለት ነው መክፈል የነበረብን 33 ሚሊዮን ዶላር የእኛን ዩሮ ቦንድ የሚባል የ1 ቢሊዮን 1.1 ቢሊዮን ዩሮ ቦንድ አለን ወይም ሰነድ አለን እና መክፈል የነበረብንን አልከፈልንም ያኔ 33 ሚሊዮን እና ከዛ ጊዜ ጀምሮ ውይይት ላይ ነው ያለነው እና የዛን ጊዜ ብድራቸው መክፈል ከማይችሉ አገሮች ተብለን ተለይተን ነበረ። አሁንም ሬስትሪክትድ ዲፎልተርስ የሚል ግሩፕ ውስጥ ነው ያለነው ወይም ደግሞ ብድራቸው መክፈል የማይችሉ አገሮች ውስጥ ነው አሁንም ያለነው። ስለዚህ እንግዲህ ያው ውጤቱን እያየነው ነው። ምንሽ ቅድም እንዳልኩት ጥሩ ዜና የለኝም ያልኩት ለዚህ ነው። ሌላው አሁንም ቢሆን ባለፉት 16 ወራት ምንም መቀነስ ያላሳየው በመንግስት ተቋማት ውስጥ ያለ ዝርፊያና የገንዘብ ብክነት ነው። ይሄ ደግሞ የግል ኦፒኒየን አይደለም። አሁን የኢትዮጵያ ጠቅላይ ኦዲተር ነው የሚባለው ኦዲተር ጀነራል ኦፊስ ያወጣው ሪፖርት አለ አሁን ሌተስት ሪፖርት እና እሱ ላይ ያለው ነገር እጅግ በጣም ያሳዝናል። ምናልባት አንዳንድ ጃርገን ስለሚበዛው ወይም ቁጥር ስለሚበዛው ለሰው ኢዝሊ አክሰሰብል ላይሆን ይችላል፣ ግን እጅግ በጣም ነው የሚያሳዝነው ምን ያህል እየባከነ እንደሆነ የሀገሪቱ ሀብት። አንድ ምሳሌ ልስጥሽ። ለምሳሌ የህዝብ የነበሩ መንግስት ለግለሰቦች የሸጣቸው ተቋማት አሉ እና የነሱ ክፍያ ለ10 ዓመት አልተከፈለም። የብዙዎቹ የትልልቅ ድርጅቶች ለ10 ዓመት አልከፈሉም የገዙ ሰዎች። እንግዲህ ይሄ ለህዝብ መግባት የነበረበት ገቢ አልገባም ማለት ነው። ንብረቱን ለግለሰብ ሸጦ መንግስት ግን የህዝብ ተወካይ ሆኖ ሳለ on behalf of the people መከፈል የሚገባውን ከግለሰቦች አልሰበሰበም እስካሁን። ይሄ እንግዲህ እዛ ሪፖርት ላይ ያለ ነው። እጅግ በጣም ብዙ ነገሮች አሉ። እጅግ በጣም አሁን ለምሳሌ የገንዘብ ሚኒስትር ገንዘብን በተመለከተ እጅግ በጣም የጠለቀ እውቀት አላቸው የሚባሉ ሰዎች እንዲኖሩበት የሚጠበቅ መስሪያ ቤት ነው። እጅግ በጣም ትልቅ ችግር የተገኘበት ግን ገቢና ወጪውን እንኳን በትክክል መያዝ ያልቻለ መስሪያ ቤት ቢኖር የገንዘብ ሚኒስቴር ነው። ይሄም እንዳልኩት የጠቅላይ ኦዲተር ጽሕፈት ቤት ያቀረበው ሪፖርት ላይ ያለ ነው። ስለዚህ እንደው እውነቱን ንገረኝ ካልሽ የግሌን እይታ ለመናገር ከቁጥሮቹ እና ከሪፖርቶቹ ጀርባ በ15 ወራት ያየሁት እኔ ኢትዮጵያውያን የበለጠ የመግዛት አቅማቸው እየቀነሰ ሲሄድ ወደ ድህነት አረንቋ እየተገፉ ሲገቡ ነው ያየሁት። ሌላው ከፍተኛ የሆነ ይሄ የካፒታል ሽሽት የምንለው አለ፣ ካፒታል ፍላይት የምንለው አቅሙና ጉልበቱ ያላቸው ሰዎች ወደ ሌላ የተሻለ እንሰራበታለን ወደሚለው ሀገር እየሄዱ ነው እና ይሄ በጣም ግልጽ እየሆነ ነው። አይ ቲንክ ሰዎች ላይ መፍረድ የሚቻል አይመስለኝም በግሌ። ሌላው ያየነው ነገር ባለፉት 15 ወራት በግልጽ የታየው ነገር ሰዎች ከመደበኛ ከምንለው ወይም ፎርማል ሴክተር ከምንለው ይልቅ ወደ ኢንፎርማል ሴክተር እየሄዱ ነው፣ እየተገፉ። የሚወጣው ደንብ የሚወጣው መመሪያ በጣም አላፈናፍን ስላላቸው መደበኛ ወይም ህጋዊ ከምንለው ወደ ኢመደበኛው ኢንፎርማል ወደምንለው ዘርፍ እየሄዱ ወይም ደግሞ በመንግስት ቋንቋ ህጋዊ ወዳልሆነው አሰራር እየሄዱ ነው። ይሄ በሰዎቹ ችግር ሳይሆን እጅግ በጣም የተዘበራረቀና የተጣረሰ የመመሪያና የደንብ ጋጋታ ሰዎቹን እንደገፋቸው ነው በግሌ ፊልም ማለት ነው። ሌላው አሁን ያለንበት ብቻ አይደለም የሚያሰጋው። ከአሁን በፊት ባለፉት 15 ወራት የሰራነውን አይነት ስራ ወይም የተሰራውን አይነት ስራ እየተሰራ የሚቀጥል ከሆነ ኢኮኖሚው እንደ ኢኮኖሚም ሽሪንክ እያደረገ እየተጨማደደ መሄዱ ወይም እያነሰ መሄዱ አይቀርም እና በሰፊው ይሄ ነው መልሴ። ግን በአጭሩ ከጠየቅሽኝ ከጥቅሙ ጉዳቱ ነው እስካሁን ድረስ ያመዘነው። ግን ትዝ ይልሽ ከሆነ መልካም ባለፈው ጊዜ ስንናገር ያልኩሽ ነገር ምንድን ነው? በዚህ አይነት የዓለም ባንክና የዓለም የገንዘብ ድርጅት ብድር ውጤታማ የሆነ የተሳካለት
አገር የለም ብዬሻለሁ። ስለዚህ እኛ ደግሞ አሁን የያዝንበት ሁኔታ ራሱ አይኤምኤፍም ተናግሮታል። በጥሩ ሁኔታ አይደለም የያዝነው፣ በአግባቡ አልያዛችሁትም እያለ ነው መልሶ። በዚህ መልኩ ቀጥለን ውጤት እናመጣለን ብዬ አላስብም። ይሄ ነው ለጊዜው ያለው። አመሰግናለሁ። ከዚህ ጋር በተያያዘ ነዳጅ 30% ይጨምራል የሚል ዜና አይቻለሁ። በተያያዘ ደግሞ የመብራት የውሃና መሰል አቅርቦቶች እጅግ በጣም 300 200% በሚባል ሁኔታ ነው እየጨመረ ያሉት እና ተያያዥ ነው ከዚህ ከአይኤምኤፍ ጋር። ልክ ነው፣ ተያያዥ ነው። አሁን ቅድም ስንናገር ትዝ ይልሽ ከሆነ አንዱ የዓለም የገንዘብ ድርጅት ፍላጎት ወይም ደግሞ እነዚህ የተቀመጡ ዓላማዎችን ለማሳካት አንዱ መንገድ ነው ብሎ ያስበው መንግስት ከሀገር ውስጥ የሚያገኘውን ገቢ መጨመር አለበት ነው። ይሄ ደግሞ በሁለት ነገር ይሆናል። አንደኛ መንግስት የሚያወጣውን ወጪ መቀነስ ይኖርበታል። ሁለተኛ ደግሞ መንግስት የሚያገኘውን ገቢ መጨመር ይኖርበታል ማለት ነው። ስለዚህ በሁለቱም በኩል ሊደረግ ይችላል። ስለዚህ ምንድነው አሁን መንግስት ያደረገው ነዳጅን በተመለከተ አንደኛ ድጎማውን አነሳ። ነዳጅ ይደጎም ነበር፣ ምክንያቱም እጅግ በጣም አስፈላጊ ግብአት ስለሆነ እና በአገር አቀፍ ደረጃ በነገራችን ላይ የዋጋ ግሽበት ሊያመጣ የሚችል አንድ ሸቀጥ ቢኖር ነዳጅ ነው። ምክንያቱም በሁሉም ዘርፍ ሊገባ ስለሚችል ማለት ነው። ስለዚህ አንደኛ ምልሽ ያ ሆኖ እያለ እሱን መደጎሙን አቆሙ። ሁለተኛ ግን ምንድነው 30% ኤክሳይዝ ታክስ ብለው ነዳጅ ላይ አሁን በቅርቡ ይጀምራል። አይ ሰሞኑን የሚጀምር ይመስለኛል እስካሁን ካልጀመረ። ይሄ እንግዲህ ምንድነው እንዳልሽው ከአይኤምኤፍ ጋር ይገናኛል። አይኤምኤፍ ገቢያችሁን ጨምሩ ስላላቸው እና ወጫችሁን ቀንሱ ስላላቸው። ግን ከተነሳ አይቀር ለእኔ እጅግ ከማይገቡኝ ነገሮች አንዱ ይሄ ነው። ቅድም እንዳልኩሽ የሚጣረሱ ፖሊሲዎች እያልኩሽ የዋጋ ግሽበትን ወይም ኢንፍሌሽንን መከላከል እንፈልጋለን ወይም ደግሞ መከላከል ያስፈልጋል እያልሽ ሌላው የዋጋ ግሽበት ሊያስከትሉ ከሚችሉ ነገሮች ዋነኛውን ለይተሽ 30% ታክስ ሰበስብበታለሁ ማለት ለእኔ አይገባኝም። በምን ሎጂክ እንደሚሰራ አላውቅም። በእርግጥ ብዙ ነገር አይገባኝም። ከአሁን በፊትም እንዳልኩሽ ኢህአዴግ ወይም አሁን ብልጽግና የሚሰራው ነገር አይገባኝም። ይሄ ሌላው ሀገር ላይ የምታየው ወይም እየተማርን እያስተማርን የኖርነው አይነት የምጣኔ ሀብት ሳይንስ አታይም ወይም ሊኖር ይችላል። እኔ አይገባኝም እነሱ የሚሰሩት። ግን እንደው እኔ ኮመንት የማደርገው ለምን ይሄን ያደርጋሉ የሚለው ላይ ሳይሆን እያደረጉ ያሉት ነገር ያለው እንደምታ ላይ ነው ትኩረት ማድረግ የምችለው። ምክንያቱም ከኋላ ያለው ነገር አይገባኝም ለምን እንደዛ እንደሚያደርጉ። ለማንኛውም ግን በደንብ ሊሰመርበት የሚገባው ነገር ትልልቅ አገር የሚባሉት እንኳን አውሮፓ እና ሰሜን አሜሪካ ያሉ ሀገሮች አንድ አገር አታገኝም የነዳጁን በተለይ አሁን እንግዲህ ወደ ክላይሜት ፍሬንድሊ ወደሆነ ወደ ጋዝ ወደ ምናምን እንሄዳለን፣ ወደ ኤሌክትሪክ እንሄዳለን የሚል ነገር አለ። አዎ፣ ግን እንደዛም ሆኖ አውሮፓና ሰሜን አሜሪካ ውስጥ አንድም አገር የነዳጅን ይሄ ፎሲል ፊውል የምንለው ነዳጅ ማለት ነው፣ ቤንዚን ምናምን ይባላል ኢትዮጵያ ውስጥ፣ እሱን የማይደጉም አንድ ሀገር አይገኝም። አንድ ሀገር አይገኝም፣ ወይ በቀጥታ ወይ በተዘዋዋሪ። ድጎማ ሲባል ይሄ መጨረሻ ላይ ሄዶ ነዳጅ የሚቀዳውን ግለሰብ ብቻ አይደለም፣ እንዳለ የምርት ስርዓቱን ተጠቃሚውን ምናምን ካሰብን አንድ የማይደጉም ሀገር አይገኝም። አንድ እኛ ግን እንግዲህ በምን ቅድም እንዳልኩሽ በምን የተነሳ እንደሆነ አይገባኝም። አንደኛ እሱን አስወገድን። ይባስ ብሎ ብዙ አማራጭ በሌለበት አገር ገና ለገና ገቢያችሁን ጨምሩ ተብሏል በሚል 30% ኤክሳይዝ ታክስ የነዳጅ ሴክተሩ ላይ ይመጣል። ምን ማለት እንደሆነ አይገባኝም። ምንድነው ኤክሳይዝ ታክስ አሁን የሚጣልባቸው አንዳንድ ሸቀጦች አሉ። ለምሳሌ አልኮል መጠጦች፣ ሲጋራ ምናምን። ይሄ በግልጽ ምንድነው ሰዎችን ያንን ከመጠቀም ወደኋላ እንዲሉ እንዲያፈገፍጉ ወይም ደግሞ ዲስከሬጅ እንዲሆኑ ነው። አሁን ባለንበት ሁኔታ እሺ ሰብሲዳይዝ አታደርጊው፣ ግድ የለም አትደጉሚው። 30% ታክስ ማድረግ ግን እኔ ቅድም እንዳልኩት አይገባኝም። ምክንያቱ አይገባኝም። ትክክልም ነው ብዬ አላስብም።
ግን ያው ትክክል የሆነ ነገር ነሰርሊ እየተሰራ እንዳልሆነ እናውቃለን። ስለዚህ ማድረጋቸው አይቀርም። ምናልባት እንደው ይሄ ዝም ብሎ ጃርገን ወይም ደግሞ ይሄ ዝም ብሎ ሙያዊ የሆነ ቃል መጠቀም እንዳይሆንብኝ እንጂ ምንድነው አሁን ይሄ ገቢ ማነው ታክስ ግብር ከአገሪቱ አጠቃላይ ምርት ጋር ታክስ ቱ ጂዲፒ ሬሾ የሚባል ወይም ደግሞ አገሪቱ አጠቃላይ ከምታመርተው ምርት የግብር አስተዋጽኦ እኛ ሀገር ከሌላው ሀገር ያንሳል ይባላል። ሰው የረሳው ነገር አለ። ከአሁን በፊት ከአንቺ ጋር ስንናገር እንደነገርኩሽ ኢትዮጵያ ውስጥ የግሮስ ዶሜስቲክ ፕሮዳክት ካልኩሌሽን ስሜታዊ ነው፣ ምንም ሙያዊ ግብአት የለው። በተለይ ከ1997 በኋላ እጅግ በጣም በዘፈቀደና ፖለቲካዊ አሰራርን በተከተለ ነው ያ ቁጥር ጀነሬት የሚደረገው። ይሄ እንግዲህ በቅርበትም ስለማውቀው ነው። የተጀመረ ጥረት ነበር በነገራችን ላይ፣ እሱ ቆሞ ነው አሁን በዘፈቀደ ቁጥሮች የሚለቀቁት እና ግሮስ ዶሜስቲክ ፕሮዳክቱ ራሱ ፕሮፐርሊ አካውንት አይደረግም፣ ደግሞ ፕሮፐርሊ ሜዥር አይደረግም። ስለዚህ ዋናው ዲኖሚኔተር የተበላሸ ነው። ወይም ደግሞ ሬሽዮ ካልኩሌት ስናደርግ ለምሳሌ ታክስ ቱ ጂዲፒ ሬሽዮ ካልኩሌት ስናደርግ ጂዲፒ የምንለው በስህተት ነው ሜዥር የሚደረገው ወይም ደግሞ በአግባቡ ሜዥር አይደረግም። ስለዚህ 10% አይደለም ዊ ዶንት ሪሊ ነው፣ ምክንያቱም በአግባቡ እየለካ ነው ስላልሆነ ወይም በአግባቡ ሜዥር እያደረግ ነው ስላልሆነ ማለት ነው። እና ያም ከግንዛቤ መግባት አለበት። አንዳንዱ ግብርን በተመለከተ የሚወሰን ውሳኔ ለብዙዎቻችን እንቆቅልሽ ለምን እንደሚሆን መርዳት ካስፈለገ እንግዲህ ይሄ የመብራት ክፍያ ላይ እየተጨመረ ያለ ነገር ያው ቅድም እንደተናገርነው መንግስት ገቢውን እንዲጨምር የዓለም የገንዘብ ድርጅቱ በመከረው መሰረት ነው እና የመብራትና የውሃ ታሪፍ እጅግ በጣም በሚያሳዝን ሁኔታ የህዝቡን ይሁንታ ሳያገኝ ሙሉ ለሙሉ መንግስት ስለሆነ አቅራቢው ወይም በሞኖፖሊ የያዘው መንግስት ስለሆነ ብቻ በውሃና በመብራት ላይ ታሪፍ ይጨመራል ካለምንም ህዝባዊ ምክክር። እኔ እስከማውቀው ድረስ ከህዝብ ጋር የተደረገ ምክክር የለም፣ ሊኖር ይችላል፣ እኔ አላውቅም። ዝም ብለው ይጨምራሉ፣ ከዛ በኋላ ወዲያውኑ ተግባራዊ ይሆናል። ይሄ ቅድም እንደተነጋገርነው ልክ እንደ ነዳጁ የዋጋ ግሽበትን ሊያመጡ ከሚችሉ የአገልግሎት ዘርፎች አንዱ ይሄ ነው። ምክንያቱም መብራት በሁሉም ዘርፍ ላይ ይገባል፣ ውሃም በሁሉም ዘርፍ ይገባል። ስለዚህ እነዚህ የዋጋ ግሽበት ከሚያመጡ ሸቀጦችና አገልግሎቶች ውስጥ ይካተታሉ እና ቅድም እንዳልኩት የዋጋ ግሽበትን እቀንሳለሁ ብለሽ እያሰብሽ የመብራትን የውሃንና የነዳጅን ዋጋ በዚህ መልኩ እንዲጨምር ማድረግ እንዴት አድርጎ አብሮ እንደሚሄድ ለእኔ ግልጽ አይደለም። ግን መነሻው ያው የዓለም የገንዘብ ድርጅቱ ምክር ነው፣ ገቢያችሁን ጨምሩ የሚል ማለት ነው። ከዚህ ጋር ተያይዞ ለመጀመሪያ ጊዜ ይመስለኛል ግብር ቅድሚያ መሰብሰብ የተጀመረው እና የሚያመጣው እድል አለ። ምንድን ነው ግብር ቅድሚያ መሰብሰብ በራሱ? ያ አሁን ግብር ቅድሚያ መሰብሰብ በመሰረተ ሀሳብ ደረጃ ስህተት ነው። በግሌ እንደማየው ለመሰለሽ ግብር አንድ ሰው ሰርቶ ካገኘው ገቢ ላይ ነው መክፈል ያለበት፣ ወይም ደግሞ በፈቃደኝነት ሰዎች ቀድመን እንከፍላለን ካሉ በፈቃደኝነት ልታስከፍይ ትችላለሽ። ውስን የሆነ ታክስ ካለሽ ማለት ለምሳሌ ቡና ችርቻሮ ለሚሸጡ በአመት 10,000 ብር፣ ከ70 በላይ ወንበር ያላቸው ምግብ ቤቶች 50,000 ብር ምናምን ምትይ ከሆነና ኦልሬዲ ፊክስድ ከሆነ ገቢያቸውና ወጫቸውን ያለፈውን አመት የወደፊቱን የማይመለከት ከሆነ እና ቀድመን እንከፍላለን ካሉ that's fine ሊሆን ይችላል። ግን ግብር በመጀመሪያ ደረጃ በመሰረተ ሀሳብ ደረጃ አንድ ሰው ለሰራበት ሰርቶ ላገኘው ገቢ መንግስት ለሚሰጣቸው አገልግሎቶች ለራሱ ለግብር ከፋዩ ማለት ነው ለሚሰጣቸው አገልግሎቶች ይሆን ዘንድ የሚሰጠው ወይ የሚከፍለው ክፍያ ነው። አሁን ግን ገና ስራውን ሳይሰራ
ቀድሞ ይክፈል የሚለው እኔ በመሰረተ ሀሳብ ደረጃ ቅድም እንዳልኩት ትርጉም አይሰጠኝም። አንደኛ በተለይ አሁን ትልልቅ ድርጅቶችን ካይሽ የሚሰሩበት ገንዘብ ነው። ሰርተው ሀብት ሊያፈሩበት ይገባል እና የሚሰሩበትን ገንዘብ ወይም ደግሞ የመስራት አቅማቸውን ነው የምትቀንሽው ቀድሞ ይክፈሉ ካልሽ። ትንንሾቹ ከሚጣልባቸው ታክስ አኳያ ጭራሽን መስራት ላይችሉ ይችላሉ። እነሱ ሀብት ማፍራት አለ እንደ ቢዝነስ መቀጠል ላይችሉ ይችላሉ ትንሾቹ። ስለዚህ እኔ ይሄ ከምን እንደመጣ ሆነስትሊ አላውቅም፣ ግን ያው ቀድሞ ገንዘቡን ከማግኘት ሊሆን ይችላል። በዛ ላይ ደግሞ መስከረም ላይ የምትከፊውና ሰኔ ላይ የምትከፊው ገንዘብ አቅሙ እኩል አይደለም፣ በተለይ እንደ ኢትዮጵያ የዋጋ ግሽበት ከፍተኛ በሆነበት አለ። ስለዚህ ከህዝቡ ግብር መሰብሰብ ብቻ አድርጌ አላየውም። የመግዛት አቅሙንም የመዝረፍ አይነት ነገር አድርጌ ነው የምቆጥረው። ሎክ አንድ መረሳት የሌለበት ነገር መንግስት ህዝቡን በሚያገለግልበት አገር ወይም ህዝባዊ ተቋማት ለህዝብ በጣም ብዙ አገልግሎት በሚሰጡበት አገር ግብር በሰዓቱና በአግባቡ መክፈል ግዴታ ነው፣ ግዴታ መሆንም አለበት። ምክንያቱም የህዝብ ትምህርት ቤቶች፣ የህዝብ መንገዶች፣ ሰላምና ደህንነት፣ የህዝብ ጤና ጥበቃ ተቋማት እና ሌሎችም የፍትህ አገልግሎት የመሳሰሉት በህዝብ ግብር ነው፣ በምንከፍለው ግብር ነው የሚንቀሳቀሱት። ስለዚህ እነዚህ ተቋማት በአግባቡ እንዲሰሩ ካስፈለገ ሁላችንም ኢትዮጵያ ውስጥ ሰርተን ገቢ የምናገኝ ሰዎች ግብር ልንከፍል ይገባል። ስለዚህ ግብር መክፈልና አሁን የኛ የግብር ስርዓት ተለያይቶ መታየት አለባቸው። የግብር ስርዓታችንን ነው እየተቸን ያለ ነው እንጂ ግብርን አይደለም። ግብር ሁሉም ዜጋ መክፈል አለበት። አርሶ አደሮች ሳይቀር አቅማቸውን የሚመጥን ግብር መክፈል አለባቸው። እንኳን ሌላው ከተማ ውስጥ ሀብትና ንብረት እያፈራ ያለው። ግን ትልቁ ችግር ምንድን ነው? የሰውን የመስራት አቅም በሚያኮስስ መልኩ ሰዎች ሀብት እንዳያፈሩ የሚያደርግ፣ ሰዎች ከመደበኛው የኢኮኖሚ ዘርፍ እንዲወጡ በሚያደርግ መልኩ ነው ሰውን ግብር እንዲከፍል እያደረግን ያለ ነው። በዛ ላይ በጣም ተደጋጋሚ የሆኑና እርስ በርስ የማይናበቡ ህግና ደንቦች ይወጣሉ። አሁን ለምሳሌ በቅርብ ራሱ አይ ቲንክ አንድ የዛሬ 6 ወር ጀምሮ ነው የአዲስ የግብር ህግ እናወጣለን ተብሎ ይኸው ሲከለስ ያ ራሱ የሚያሳየው ምንድነው? በደንብ በጥንቃቄ የታሰበበት እንዳልሆነና ይሄ ከፖለቲካ አመለካከት ጋር የተፋታ እንዳልሆነ የሚያሳይ ነው። የግብር ህግ ከፖለቲካ አመለካከት መውጣት አለበት። አይደለም እንደኛ አይነት እጅግ በጣም ኋላ ቀር የፖለቲካ ስርዓት ያለበት አይደለም፣ እጅግ በጣም በሰለጠኑ አገሮች ራሱ የፊስካል ፖሊሲ ነው የምንለው፣ ይሄ የመንግስትን ገቢ የተመለከተውን ህግ ፊስካል ፖሊሲስ ከፖለቲካው ጋር የተፋቱ ናቸው ወይም የተለያዩ ናቸው። አንድ ፖለቲካ ፓርቲ ሊመጣ ይችላል፣ ሊሄድ ይችላል፣ ሊመጣ ይችላል፣ ሊሄድ ይችላል። የሀገሪቱ የታክስ ህግ ግን ከፖለቲከኞች ጋር አብሮ አይቀየርም። እኛ ሀገር ግን ኢህአዴግ ሲመጣ የራሱን 30 ጊዜ ሲያወጣብን ነበር። አሁን አብይም መጥቶ ያው 30 ጊዜ ቀያየረብን ነው። ለዛውም እርስ በርሱ በማይናበብ መልኩ እና እጅግ በጣም ለሰው አስቸጋሪ ሆኗል። ቅድም ስንናገር የዓለም አቀፍ የገንዘቡ ድርጅት የመጀመሪያው ዓላማ ያኔ ብድሮች ሲሰጠን ያለው የግል ዘርፉ እንዲጠናከር ነበር፣ ወይ ደግሞ በኢኮኖሚ ውስጥ ያለው ሚና እንዲጠናከር ብለን ነበር። አሁን በዚህ መልኩ እንዴት ሆኖ ነው የግል ዘርፉ ኢኮኖሚ ውስጥ የተጠናከረ ሚና የሚኖረው? ጭራሽ ከኢኮኖሚ ዘርፉ እንዲወጣ ነው የሚፈልገው። ስለዚህ ለዛ ነው አሁን ያለው የግብር ስርዓት በመካከለኛና በረጅም ጊዜ እጅግ በጣም ነው የሚጎዳን። ከዛ ባሻገር ግን እንዲሰመረበት የምፈልገው ነገር ምንድን ነው? እነዚህ ስልጣን ላይ ያሉ ሰዎች የግብር ስርዓቱን ከፖለቲካው ቢያፋቱት እና ለሰው አመቺ የስራ ሁኔታ ቢፈጥሩለት ይሄ በጣም ትልቅ ሀገር ነው። ወደ 130 ወደ 135 ሚሊዮን የሚሆን ህዝብ ነው ያለን
እንደው የነበረውን ታሪካዊ ቁጥር አይተን ፕሮጀክት ስናደርገው ይሄ እጅግ በጣም ትልቅ የታክስ ቤዝ ነው ወይም ደግሞ የግብር መሰረት ነው እና ይህንን በአግባቡ መጠቀም ይችላሉ። እንደው አስበውበት በሰከነና በበሰለ አእምሮ ባለሙያዎችን አማክረው የግብር ስርዓቱን ቢዘረጉት ለማለት ነው። መልካም አመሰግናለሁ።